እንደምን አደራችሁ። ክብር ለጌታ ይሁን። ከኔ በፊት ቀድሞ ያገለገሉት ወንድማችን አብርሃም ወርሺፖች እና መዘምራን እነዚህ ልጆቻችን እግዚአብሔር ይባርካቸው። እኔም ልባርካቸው፣ አንድ ላይ እንባርካቸው። እግዚአብሔር ይባርካችሁ በሏቸው። እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ፣ እግዚአብሔር ይባርካችሁ። ከሁሉም በላይ የባረከን ጌታ ኢየሱስ ስሙ የተባረከ ይሁን። ለእግዚአብሔር ቃል ክብርን ቆምና መዝሙረ ዳዊት ያው በዚህ በግንቦት ወር ላይ መዝሙረ ዳዊትን መካፈል ጀምረናል። በመጀመሪያው ቀን መዝሙር 13 ላይ አይበቃም ወይ ፍጠን በሚል ከመጋቢ ተስፋዬ ገመችው ጋር ተካፍለናል። ቀጥሎ በሁለተኛው ሳምንት መዝሙር 42 እስከ 43 ባለው ክፍል ውስጥ ጌታን ተጠምቶ በእርሱ መርካት በሚል መጋቢ ዮሐንስ ሰይፉ ጋር ተካፍለናል። ዛሬ ከኔ ጋር ደግሞ የእግዚአብሔርን ቃል ምናየው መዝሙር 57 ነው የሚሆነው። መዝሙር 57 በጋራ እንቆምና 11 ቁጥር አለው። በጋራ እናየዋለን። መዝሙር 57 ከቁጥር 1 ጀምሮ ማረኝ አቤቱ ማረኝ፣ ነፍሴ አንተን ተጠምታለችና ጉዳት እስከታልፍ ድረስ በክንፎች ጥላ እታመናለሁ። ወደሚረዳኝ እግዚአብሔር ወደ ልዑል እግዚአብሔር እጮኻለሁ። ከሰማይ ልኮ አዳነኝ፣ ለረገጡኝም ውርደትን ሰጣቸው። እግዚአብሔር ቸርነቱንና እውነቱን ላከ፣ ነፍሴን ከአንበሶች መካከል አዳናት። ደንግጬ የተኛው የሰው ልጆች ጥርሳቸው ጦርና ፍላጻ፣ አንደበታቸው የተሳለ ሾተል ነው። አምላክ ሆይ በሰማያት ላይ ከፍ ከፍ በል፣ ክብርህን በምድር ሁሉ ላይ ትሁን። ለእግሮቼ ወጥመድ አዘጋጁ፣ ነፍሴንም አጎበጧት። ጉድጓድን በፊቴ ቆፈሩ፣ በእርሱም ወደቁ። ልቤ ጨካኝ ነው፣ አቤቱ ልቤ ጨካኝ ነው። ቀኛለሁ፣ ዘምራለሁ። ክብሬ ይነሳ፣ በገናና መሰንቆም ይነሱ። እኔም ማልጄ እነሳለሁ። አቤቱ በአሕዛብ ዘንድ አመሰግንሃለሁ፣ በወገኖችም ዘንድ እዘምርልሃለሁ። ምሕረትህ እስከ ሰማይ ድረስ ከፍ ብላለችና እውነትህም እስከ ደመናት ድረስ። አምላክ ሆይ በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ሁሉ ላይ ትሁን። ክብር ለጌታ ይሁን። ጸልያለን። በዚህ ባነበብኩት መዝሙር ምዕራፍ 57 በ11 ቁጥሮች ውስጥ እግዚአብሔር በዚህ ለእኛ መልእክት እንዲሰጠን እንጸልያለን። ሃሌሉያ። እጅግ የተፈራህና የተከበርክ ውድ አባታችን እግዚአብሔር እናመሰግንሃለን። ክብር ለገናና ስም ይሁን። ስለዚህ ውድ ቀን፣ ስለዚህ የተወደደ ቀን፣ ስለዚህ በአንተ ፊት ስለምንታይበት ቀን፣ እኛንም ስለምትጎበኝበት፣ በአንተ ፊት ስለምንጎበኝበት፣ በፊት ቁጭ ብለን ስለምንማርበት፣ ድምፅን ስለምንሰማበት ስለተወደደ ስለዚህ ቀን እናመሰግንሃለን። ቀኑን ውድ ያደረገው ሃሌሉያ ያንተ መገኘት ነው። በመካከላችን መገኘት ለእኛ ብርቅ ነው። ድምፅን መስማታችን ለእኛ ብርቅ ነው። የምናመልከው ጌታ ማግኘታችን ለእኛ ብርቅ ነው። የምንሰግድለት ሃሌሉያ በፊቱ ቁጭ ብለን የምናመልከው ጌታ ማግኘታችን ለእኛ እድለኞች ነን። ውድ ነው ቀኑ ዛሬ ሃሌሉያ። የተለየ ቀን ነው። እድለኞች ነን ሃሌሉያ። ከአንተ ልንሰማ በፊት ልንታይ፣ ድምፅ ልንሰማ፣ ልንዳሰስ፣ ልንጎበኝ፣ ልንፈወስ ሃሌሉያ። እንባችን ሊታበስ፣ ቀንበር ሊሰበር፣ ሐዘንን ሊነቀል፣ እርግማን ሊሰበር፣ የመናፍስት ዓለም ተጽዕኖ ሊሰበር አንተ በዚህ ስላለ እናመሰግንሃለን። አለህ በዚህ ጌታ፣ አለህ በዚህ ጉባኤ፣ አለህ በዚህ አጥቢያ፣ አለህ በዚህ ግቢ። ክብር ለስምህ ይሁን። ከእኛ ጋር አለህ፣ እንደ ቃልህ አለህ። ስምህ ይባረክ። አሁን በዚህ ጉባኤ ታምራት ይሁን። አሁን በዚህ ጉባኤ በመገኘት የሚሰራ ስራ ይሰራ። የታሰረች ነፍስ ትፈታ። የኃጢአት ምህረት ይደረግ። የኃጢአት ስርየት ይደረግ። ምህረት አድርግልን። በደል ነውራችን በደም ይደምሰስ። ቀንበር ሁሉ ይሰበር። የመናፍስት ዓለም ተጽዕኖ ይሰበር። ተሸሽገው የተቀመጡ ቢኖሩ ቤቱ እሳት ይሁንባቸው። አየሩ እሳት ይሁንባቸው። ወንበሩ እሳት ይሁንባቸው። እጅ ነጥላ ትምታቸው። በኃይል ይመቱ። ድግምት ይፍረስ። እርግማን ይፍረስ። መተት ይፍረስ። ጥንቆላ ይፍረስ። በተለያየ መንገድ ተጽዕኖ ለማድረግ የወጣ ኃይል ይመታ። የአጋንንት ምክር ይፍረስ። ልዩ ልዩ ወጥመድ ይሰበር። ሕዝብ ነፃ ይውጣ። ሕመምና ደዌ ይነሳ። ልዩ ቀንበር ይሰበር። የታመሙ ሁሉ ይፈወሱ። ሕመምና ደዌ ይነሳ። በጌታ በኢየሱስ ይነሳ። ፈውስ ለዚህ ጉባኤ ይሁን። ፈውስ ለኔና ለዚህ ጉባኤ ይሁን። ምህረት ይሁንልን።
ታመው ተጨንቀው የመጡ ቢኖሩ አሁን ይታዩ፣ በእጆች ይዳሰሱ። ደዌ ይቅለጥ፣ ደዌ ይቅለጥ። ስም የተሰጠው ስም ያልተሰጠው ሕክምና የተነቀለ ይሁን። በሕክምና ስም የተሰጠው በሽታ ይነቀል። በሕክምና መፍትሄ የጠፋት ህመም ይነቀል። ዘመናት ስር የሰደደ ህመም ይነቀል። ከመድኃኒት ጋር የቆየ ህመም ይነቀል። እኔ በኢየሱስ አዛለው ይነቀል። የስም ክብር ያቅልጠው፣ ይቅለጥ። አሁን ለቆ ይሂድ፣ ደዌ ለቆ ይሂድ። በውስጥ አካል በውጭ አካል ያለ ደዌ ጠባሳ ሳያስቀር አሁን ለቆ እንዲሄድ አዛለሁ። በኢየሱስም ይሻር፣ የተሻረ ይሁን። ህመም ይነቀል፣ ስቃይ ይነቀል። ተዘጋ የሥራ በር ይከፈት። ህዝብ አንተ ጋር መጥቷል። ተጨንቆ ላለ ህዝብ ረፍት ይሁን፣ ነፃነት ይሁን። ደክመው የመጡ ይበርቱ፣ አዝነው የመጡ ይጽናኑ። ስራ ላጡ የሥራ በር ይከፈት። ትዳር ለሌላቸው የትዳር በር ይከፈት። ልጅ ለሌላቸው ልጅን ስጣቸው። ማህፀን ይከፈት። እንግዳ ነገር ይሁን። ምህረት ይግነን። ህዝብን ዳስስ፣ ህዝብን ተመልከት። እንዴት እንደመጣ ታውቃለህ፣ ተመልከት። ለምን እንደመጣ ታውቃለህ፣ ተመልከት። አምልኮአችን ተቀበል፣ ሐዘናችን ውሰደው። ሸክም የሆነብን ነገር ከላያችን ላይ አንሳው። ህመምና ደዌ ይነሳ፣ ልዩ ልዩ ቀንበር ይሰበር። ኃይል በዚህ ጉባኤ በሙላት ይገለጥ፣ ክብር ይገለጥ። ዙሪያችን በደም ሸፍነን፣ በምህረት ከልለን፣ በቅዱስ ቃል ድምፅን አሰማን። ቃል እየተላለፈ ታምራት ይሁን። ቃል እየተነገረ ክፉ ይታሰር፣ አውሬ ይወጋ፣ ጨለማ ይገፈፍ። ብዙ ነገር ለቆን ይሂድ፣ ነፃነት ይሰማን። ያላየነው ነገር አሳየን፣ ያልሰማነውን አሰማን። ያልደረስንበት ጋር አድርሰን። አይምሮአችን ይከፈት፣ ልባችን ይከፈት፣ መንፈሳችን ይነቃቃ። የደከመች ነፍስ ትነቃቃ። በመንፈስ ቅዱስ ኃይል መነቃቃት ይሁን። ጌታ መንፈስ ቅዱስ ጋበዝኩ ወደዚህ ጉባኤ፣ ወደ እኔና ወደዚህ ጉባኤ ጋበዝኩ። አሁን ህዝብን ዳስስ፣ በኢየሱስም ዳስስ። የሚቀቡ ይቀቡ፣ የታመሙ ይፈወሱ፣ ነፃ ይውጡ። ኃይል ይገለጥ። በመገኘት የሚሆን ነገር ሁሉ ይሁን። አንዱም አይከልከል። በድካማችን አይከልከል። በመናፍስቱ ዓለም በሰይጣን ተጽዕኖ አይከልከል። በእኛ ዓለማምና ድካም አይከልከል። መሆን ያለበት ሁሉ ለስም ክብር ይሁን። ቃልህን ባርክልን። ተርፎ ያለውን ጊዜ ሁሉ ተረከብ። እኔን ታናሹ ብላቴን አስበኝ። ጥቂት ዝግጅቴን ባርክልኝ። ለህዝብ ቆርሰ ስጣቸው። መልእክት ይሁናቸው፣ ድምፅ ይሁናቸው። የጊዜው ድምፅ ይሁን፣ የጊዜው መልእክት ይሁን፣ የጊዜው ቃል ይሁን። ለእኔና ለቤቴ የጊዜው ቃል ይሁን። ለዚህ ጉባኤና ለቤቱ የጊዜው መልእክት ይሁን። ለምድራችን የጊዜው መልእክት ይሁን። ለቤተ ክርስቲያን የጊዜው መልእክት ይሁን። ያንተ ድምፅ ሆኖ አየር ላይ ይስራ፣ አየሩ ላይ ይስራ፣ ምድሩ ላይ ይስራ፣ ሰሜን፣ ደቡብ፣ ምዕራብ፣ ምስራቅ ላይ ይስራ፣ ከተሞች ላይ ይስራ። አውሬው ይወጋ፣ ዘንዶ ይታሰር፣ ገባባብ ይመታ፣ ስራው ይፍረስ፣ ነፍሰ ገዳይ መንፈስ ይታሰር፣ የጨለማ ጉልበት ይታሰር፣ ጦርነትን ሊያባብስ የወጣ ይታሰር፣ ሰሜን ምድር ላይ ይታሰር፣ ደቡብ ምድር ላይ ይታሰር፣ ምዕራብ ምስራቅ ምድር ላይ ይታሰር፣ መሀል ከተማ ላይ ይታሰር። ኢትዮጵያን የጦር አውድማ ሊያደርግ የወጣ ፕሮግራም ያደረገ ከውጭና ከውስጥ በቅርብና በሩቅ ስውር ደባ ያደባ ሁሉ ምክሩ ይገልበጥ፣ ምክሩ ይገልበጥ። ሺ ምድር ትረፍ፣ ከጦርነት ትረፍ፣ ከስጋ ትረፍ፣ ከሰቀቀን ትረፍ። አዋፍት ይረፉ፣ ፍጥረታት ይረፉ፣ እንስሶች ይረፉ፣ ህዝብ ይረፍ። በውጭ ያለው ህዝብ ይረፍ፣ በውስጥ ያለው ህዝብ ይረፍ። መንግስታት ይረፉ፣ እናቶች አባቶች ይረፉ፣ ነፍሰ ጡሮች ይረፉ፣ ህፃናት ይረፉ፣ ወጣቶች ታዳጊዎች ይረፉ፣ ትምህርት ቤቶች ይረፉ፣ ሆስፒታሎች ይረፉ፣ መንግስት መስሪያ ቤቶች ይረፉ፣ ህዝብ ይረፍ። ለምድራችን ምህረት አድርግ፣ ለምድራችን መፍትሄ አድርግ። ለቤተ ክርስቲያንና ለምድር ልንጸልይ በዚህ ወር በፊት ቆመናልና ጾም አውጀናልና እግዚአብሔር ሆይ ጸሎታችን እንድትሰማ፣ ምድራችን እንድታሳርፍ፣ ቤተ ክርስቲያን እንድታሳርፍ፣ እንድታድስ እንለምንሃለን። በሚሆነ ሁሉ ክብሩን አንተ ውሰደው። እኔ ማልጠቅም ባሪያ ነኝ። በሚሆነ ሁሉ ክብሩን አንተ ውሰድ፣ በጌታ በኢየሱስ ስም። ጌታ የተመሰገነ ይሁን። መዝሙር ምዕራፍ 57ን ያነበብኩት ምዕራፍ 57 በሁለት ይከፈላል። እኔ በሁለት ከፍየዋለሁ። አንደኛ ከቁጥር 1 እስከ 5 ጸሎት ነው። ንጉሥ ዳዊት እንደምትመለከቱት እንደምናውቀው ታሪኩ
እግዚአብሔር ምዕራፍ 16 ላይ ዳዊትን ሳኦልን ከናቀ በኋላ ዳዊትን እግዚአብሔር ንጉሥ ይሆን ዘንድ ቀባው። ከሾመው ከቀባው በኋላ ምዕራፍ 17 ላይ ልክ ዳዊት እንደተቀባ እስራኤልን የሚገዳደር ፍልስጤማዊ ጎልያድ የጌት ሰው ጎልያድ ተነሳ። እስራኤላውያን የሚገዳደር ፍልስጤማዊ ጎልያድ ተነሳ። እስራኤልን ማስፈራራት ጀመረ። በዚያ ዘመን ንጉሥ ሳኦል ንጉሥ እንደሆነ ታውቃላችሁ። እስራኤልን ለማስተዳደር ንጉሥ ሆኖ ተቀብቷል፣ ተሹሟል። መንበሩ ላይ ያለ፣ ዙፋኑ ላይ ወንበሩ ላይ ያለ። ህዝብ ግን አላረፈም። ምድር ግን አላረፈም። ምድር በጭንቅ ውስጥ ነበረች። ህዝብ በጭንቅ ውስጥ ነበር። ጎልያድ ተነስቶ እየፎከረ በአንድ ተራራ ፍልስጤማውያን፣ በሌላው ተራራ እስራኤላውያን ሆነው በማካከላቸው ሸለቆ ነበር ይላል ምዕራፍ 17 አንደኛ ሳሙኤል። በመሃል ሆነው ይተያያሉ። ጎልያድ ይወጣና ይዝታል። ጠዋት ወጥቶ ይዝታል፣ ቀን ወጥቶ ይዝታል። 40 ቀንና 40 ሌሊት ጠዋት ወጥቶ ይዝታል። እናንተ ካሸነፋችሁኝ አንድ ሰው ምረጡና ላኩልኝ። እናንተ ካሸነፋችሁን እኛ ባሪያ እንሆንላችኋለን፣ እንገዛላችኋለን። እኔ ካሸነፍኳችሁ ደግሞ እኔ ነው የሚለው፣ እኔ ካሸነፍኳችሁ እናንተ ባሪያ ትሆናላችሁ፣ ትገዙናላችሁ እያለ ይፎክራል። ጠዋት ፎክሮ ወደ ዋሻው ይገባል። እስራኤል ቀን ሙሉ ሲጨነቁ ይውላሉ። ማታ ደግሞ እንደገና በጋሻ ጃግሬዎች ታጅቦ ይመጣና ማታም ይፎክራል። ያንኑ ቃል ይደግማል። እኔ ገዛችኋል፣ እኛ እንገዛችኋል፣ እናሸንፋችኋል፣ ከኔ ጋር የሚጋጠም ሰው ምረጡና ላኩልኝ ያለ ይፎክራል። ማታ እስራኤላውያን ንጉሥ ሳኦል ጨምረው ይሰማሉ። ድንጋጤ ወረዋቸዋል፣ ፍርሃት ወረዋቸዋል፣ ተጨንቀዋል። እስራኤል ተጨንቆ በነበረበት ጊዜ እግዚአብሔር የመፍትሄን ሰው አመጣ። ንጉሥ ሳኦል እያለ ሌላ ንጉሥ እግዚአብሔር አስነሳ። የሚገርመኝ ነገር እሱ ነው። ሁለት ንጉሥ አንድ ላይ ሆኑ። እግዚአብሔር ዳዊት ንጉሥ ይሆን ዘንድ እግዚአብሔር ቀባልኝ ብሎ ሳሙኤልን ላከው። ምዕራፍ 16 ቁጥር 2 ላይ ታይመለከታችሁ። እኔ ለናኩት ለሳኦል የምታለቅሰው እስከ መቼ ነው? ወደ እሴይና ወደ ቤቱ ሂድ፣ በዚያ ንጉሥ ይሆን ዘንድ ከእሴይ ልጆች መካከል ቀብቻለሁ አለ። ብላቴና ነው ግን ንጉሥ ሊሆን ተቀብቷል። ሁለት ንጉሶች አንድ ምድር ላይ አንድ ከተማ ውስጥ አሉ። ዋናው ንጉሥ ስም ይዞ የተቀመጠው ንጉሥ እግዚአብሔር ርቆታል። የእግዚአብሔር መንፈስ ርቆታል። እግዚአብሔርን ስላልታዘዘ እግዚአብሔር ንቆታል። እግዚአብሔር የናቀው ንጉሥ ህዝብ ማሳረፍ አልቻለም። እግዚአብሔር የናቀው ንጉሥ መንበር ይዟል፣ ዙፋን ይዟል፣ ስም ይዟል። እስራኤልን ከጭንቅ ማሳረፍ አልቻለም። እስራኤል ላይ የመጣው ተግዳሮት ማስወገድ አልቻለም። ጎልያድን ሄዶ መግጠም አልቻለም። አብሮ ፈርቷል። ከወታደሮቹ ጋር ከጀነራሎቹ ጋር አብሮ ፈርቷል። ከእንዲህ አይነት ህይወት እግዚአብሔር ምድራችንን ይጠብቅ። ከእንዲህ አይነት ውርደት እግዚአብሔር ቤተ ክርስቲያንን ይጠብቅ። ከእንዲህ አይነት ውርደት እኔና እናንተን እግዚአብሔር ይጠብቅ። እግዚአብሔር ልናሳርፍ ሾሞን ሳለ፣ እግዚአብሔር ልንመራ ሾሞን መርጦን ሳለ የማያሳርፍ ህይወት፣ ለትውልድ መፍትሄ የማይሆን ህይወት፣ ስም ይዞ የመኖር ህይወት ያብቃ በኢየሱስ። ይሄ እያለ እግዚአብሔር ደግሞ ንጉሥ እንዲሆን የቀባው ብላቴና ዳዊት መጣ። የጎልያድን ቃል ሰማ። ጎልያድ የሚፎክረው ድምፅ ሰማ። የእስራኤልን ፍርሃትና ጭንቀት አየ። እግዚአብሔር አዘጋጅቶ የቀጠረው ቀን ነበር። እግዚአብሔር በጓዳ በምድረ በዳ አሰልጥኖ ያዘጋጀው ስለነበረ ቀኑ ተገናኘ። የጉብኝቱ ቀን ተገናኘ። እግዚአብሔር አብሮት እንዳለ የሚታወቅበት ቀን ተገናኘ። እስራኤላውያን የሚያርፉበት ቀን እግዚአብሔር አገናኘ። ድምፁን ሰምቶ እንደሌሎች ዝም ብሎ ማለፍ አልቻለም። ብዙዎች ሰምተው ዝም ብለዋል፣ ንጉሥ ሳኦልን ጨምሮ ዝም ብሎ ማለፍ አልቻለም። እግዚአብሔር አስነስቶ አምቶ ስለነበረ ምንድነው የምሰማው ነገር ብሎ ጠየቀ። ነገሩት። ይሄ ሰው ለሚገጥም ለሚገልስ ሰው ንጉሥ ልጁን ይድርለታል፣ ሀብታም ያደርገዋል፣ ዘሩን ሁሉ ከግብር ነፃ ይወጣል ብሎ ንጉሥ አውጇል። የሚገጥመው ጠፍቷል። ይህንን የሚፎክር የሚገጥም ጠፍቷል። እሱን የሚያዋርድ ከእስራኤል ተግዳሮት የሚያደርግ ሰው ጠፋ ብለው ነገር ሰው በጠፋበትን ሰው የሚሰጥ እግዚአብሔር ስሙ ይባል። እኔ አለሁ አለ። የማንም ልብ ስለሱ አይውደቅ፣ እኔ ሄጄ እመታዋለሁ፣ እገጥመዋለሁ አለ። ይሄ ወሬ ደጋግሞ ተናገረ። ለንጉሥ ሳኦል ሄደው ነገሩት። አስጠርቶ አመጣው፣ ሰማው። ንጉሥ ሆይ የማንም ልብ አይውደቅ፣ እኔ ሄጄ እገጥመዋለሁ፣ እኔ እመታዋለሁ፣ እኔ አዋርደዋለሁ፣ እስራኤልን እኔ አሳርፋለሁ አለ። የራሱ ልብስ አልብሶ ሊፈትነው ሞከረ። ራሱን እግዚአብሔር በምድረ በዳ ባዘጋጀው መንገድ እንጂ ሳኦል ባዘጋጀው ልብስ መዋጋት አልፈለገም። አልፈተንኩትም ብሎ አወለቀና እግዚአብሔር ባዘጋጀው መንገድ ኮሮጆ ውስጥ ጠጠሩን ያዘና ሄደ። ከጎልያድ ጋር ፊት ለፊት ተጋጠመ። ጎልያድን በጠጠር መታ። አስፈሪው ጎልያድ፣ ብረት የለበሰው ጎልያድ እግዚአብሔር በግንባሩ ደፋው። ለእስራኤል ረፍት ሆነ። ዛሬ ጠላታችሁ ይደፋ። የምድራችን መከራ ይደፋ። መከራ አምጪው መንፈስ ይደፋ። ክፉ ይደፋ።
እየተገዳደረን ያለው እግዚአብሔር ይጣለው። ያስጨነቀን እግዚአብሔር ይጣለው። ኢኮኖሚው ላይ የወጣውን እግዚአብሔር ይጣለው። ማህበራዊ ኑሮው ላይ የወጣውን እግዚአብሔር ይጣለው። ፖለቲካው ላይ የወጣው እግዚአብሔር ይጣለው። ምድራችን እየተገዳደረ እያስፈራ ያለ ቤታችሁን የሚያስፈራራ ህይወታችሁን የሚያስፈራራ የሚዝትባችሁ ጧትና ማታ የሚያስጨንቃችሁ የቤት ስራ የሆነባችሁ ነገር እግዚአብሔር ይጣልላችሁ። ሃሌሉያ! እግዚአብሔር ጣለው። እስራኤል እፎይ ያሉ ከተደበቁበት ወጡ። አንገቱ ላይ ቆሞ አንገቱን አረደው። ይኸው ማረጋጫ ከፈለጋችሁ ዳግም አይነሳም። እግዚአብሔር መቶታል። ከፈለጋችሁ ይኸው አናቱ፣ ይኸው ሬሳውን ተመልከቱ ብሎ አሳያቸው። ሬሳውን አዩ፣ እልል አሉ፣ ዘመሩ። የእስራኤል ቆነጃጅት አደባባይ ላይ ወጥቶ ምዕራፍ 18 ላይ ዘመሩ። ሳኦል ሲገደል ሳኦልን ሊቀበሉ መጥተው ነው። ይገርማቸዋል። ሳኦል ሲገደል ዳዊት እልፍ ገደለ ብለው ሲዘምሩ ሳኦል ልቡ ተበላሸ። እግዚአብሔር ይመስገን ማለት ነበረበት። እኔን ማሳርፈው ህዝቡን ማሳርፈው እግዚአብሔር ሰው ሰጠኝ፣ ሰው አስነሳልን፣ እግዚአብሔር ይመስገን ብሎ ማመስገን ሲገባው ተበሳጨ፣ ተቆጣ። ለእኔ ሺህ ለዳዊት እልፍ ሰጡ፣ ለምን ሰጡ ብሎ ተመቀኘ። ከዚያ ቀን ጀምሮ ምቀኛ ሆኖ ዳዊትን መመልከት ማሳደድ ጀመረ። ዳዊትን ማሳደድ ጀመረ። ዳዊት ከዚያ ቀን ጀምሮ ስደተኛ ነው፣ የተቀባ ነው፣ ንጉሥ ሆኖ እግዚአብሔር የመረጠው ነው፣ እግዚአብሔር የጠራው ነው። ግን ስደተኛ ነው፣ ይንከራተታል። ሳኦል ያሳደዋል፣ ፍልስጤማውያን ያሳዱታል። እያሳደዱት ሄዶ ዋሻ ውስጥ በነበረበት ጊዜ የዘመረው መዝሙር ነው። የመልእክቴ ርዕስ በዋሻ ውስጥ ምስጋና የሚል ነው። ሃሌሉያ! እግዚአብሔር በዋሻም ይመሰገናል። ጸሎት በዋሻ ውስጥ ጸሎት አይቋረጥም። ሳኦል ያሳደደው በቤተ መንግስት ጎልያድ በጣለ ጊዜ ብቻ ዳዊት የሚያመሰግነው ያኔ አቤቱ ጉልበቴ ሆይ እወድሃለሁ አመሰግናለሁ ብሎ ዘመረ። እየተንከራተተም ይዘምራል። ህይወቱ በጸሎት የተሞላ ነው። እግዚአብሔር አብሮት አለ። ሲንከራተት ይዘምራል። ከእግዚአብሔር ጋር ነፍሱ የተቆራኘ ነው። ዋሻ ውስጥ ባለበት ቦታ አንደኛ ሳሙኤል ምዕራፍ 24 ላይ ታገኛላችሁ። እዚያ በተደበቀበት ቦታ ሳኦልና መንግስቱ ዳዊትን እያሳደዱ በነበሩበት ጊዜ ተደብቆ ዋሻ ውስጥ እያለ ሳኦል በዚያ ከሰራዊቱ ጋር ሲያልፍ ወገቡን ይሞክር ዘንድ ወይ ሰገራ እንዲቀመጥ ጫካ ውስጥ ገባ። ዘርፉ ልብሱ ሰፊ ስለነበረ የዳዊት አብረው የነበሩ የዳዊት ጀነራሎች አዩትና ይኸው እግዚአብሔር የነገረን ቀን ዛሬ ነው፣ ጠላትን ጥላሉ ብሎ ነበር። ይኸው በእጅ አምቶ ጥሎታል። ዋሻ እኛ ያለንበት ዋሻ ውስጥ ድረስ መጥቷል። እንግደለው አሉ። ግደለው አሉት። አይደለም እግዚአብሔር የሚያከብረኝ በዚህ አይነት መንገድ አይደለም። ሳኦል የሚወድቀው በዚህ አይነት መንገድ አይደለም። በዚህ መንገድ አልገለውም። እግዚአብሔር በቀባው ላይ ጀነራል ሰማለ። ለምልክት እንዲሆን በደረቱ የተሳበ ሄዶ የሳኦልን መጎናጸፊያ ቀስ አድርጎ ቆረጠ፣ ለመረጃ ያዘ። ሳኦል ጨርሶ ሲሄድ ከጫካ ከዋሻ ወጥቶ ሲሄድ ከኋላ እየተከተለ አባቴ ሆይ ንጉሥ ሆይ ተመልከት፣ ስለምንድን ነው እኔን የምትሳደኝ? መቼ ነው እኔን ከማሳደድ የምትመለሰው? ይኸው ዛሬ እግዚአብሔር በእጄ ጥሎህ ነበረ፣ እኔ ግን ራራሁልህ። እግዚአብሔር በቀባው ላይ ሰዎች እንድገልህ አዘውኝ ነበር፣ ገፋፍተውኝ ነበር። እኔ ግን እግዚአብሔር በቀባው ላይ እጄን አላነሳም። እግዚአብሔር በራሱ ጊዜ ይፍረድበት እንጂ እኔ አልገለውም ብዬ ትቼሃለሁ። ከፈለክ ይኸው መረጃ፣ ከፈለክ የልብስን መጎናጸፊያ ተመልከታ ነው። ሳኦል ዞር ብሎ አለቀሰ። እውነት አንተ ነህ ወይ? ምረኸኛል፣ እግዚአብሔር ይባርክ ብሎ ሸኛው። በዚያ ሁኔታ ውስጥ እያለ ዳዊት በህይወቱ በገጠመው መከራ የዘመረው መዝሙር 57 ከ1 እስከ 5 ባለው ክፍል ውስጥ ዳዊት ከሰዎች ጋር በሚኖረው ከሳኦልና ከሌሎች ጋር በሚኖረው ግንኙነት የገጠመው መከራ ነው የሚነገር። በምድር ስንኖር ሰዎች ብዙ አይነት ናቸው፣ በየአይነት ናቸው። ሰው በየአይነት ነው። ሰው የሚባርክ ብቻ አይደለም፣ ሰው የሚረግምም ሰው አለ። አብሮ የሚሆን ብቻ ሳይሆን የሚያሳድድም ሰው አለ። ብዙ አይነት ሰው አለ። በምድር ስንኖር አጠገባችን ያለው ሰው ብዙ አይነት ነው። ሰዎች እኔ ዛሬ በየአይነት ናቸው ብያ አንድ አይነት አላልኩም፣ በየአይነት ነው ያልኳቸው። ብዙ አይነት ነው። ተመልከቱ፣ ዳዊት ሳኦል ቤት 2 አይነት ሰው አለ፣ በየአይነት ሰው አለ። ሳኦል ሊገለው ይፈልጋል። የሳኦል ልጅ ዮናታን ነፍሱ ከዳዊት ጋር ተጣብቃለች፣ እሱ ደግሞ ያስመልጠዋል። ብዙ አይነት ሰው በህይወቱ ገጥሞታል። ሰው ብዙ አይነት ነው። ሰው ብዙ አይነት ብቻ አይደለም፣ ብዙ አይነት ነው። በጌታን ስናመልክ በመንፈስ ብቻ ነው አንድ ምን ሆነው። ስራ ላይ ሌላ ቦታ ላይ ብዙ አይነት ነው። በምድር የሚኖር ህዝብ ብዙ አይነት ነው። የምድራችን ህዝብ ብዙ አይነት ነው። መልኩ ብዙ ነው። ከለሩ ብዙ ነው። እንደ ስማችን መልካችን ብዙ ነው። ባህሪያችን፣ ስራችን ክፉ ነው። ከክፉ ሰዎች ጋር ሲኖር ምን ማድረግ እንዳለበት የዘመረው መዝሙር ነው። የጸለየው ጸሎት በመዝሙር የጸለየው ጸሎት ነው የሚያሳየው።
ቁጥር 1 እናንበው። ቁጥር 1 እንደዚህ ይላል፣ ማረኝ አቤቱ ማረኝ፣ ነፍሴ አንተን ጠምታለችና። እስከ 2 ጉዳት እስክታልፍ ድረስ በክንፎች ጥላ ታመናለሁ። ወደሚረዳኝ እግዚአብሔር ወደ ልዑል እግዚአብሔር እጮሃለሁ አለ። ከዚያ በፊት አንድ ምሳሌ ልንገራችሁ። ሰው መልካም ባደረገበት ክፉ ነገር ሊገጥመው ይችላል። ዳዊት ሳኦልን አሳርፏል፣ እስራኤልን አሳርፏል። ለዳዊት ለሳኦል ቀኝ እጁ ነው፣ ብርታቱ ነበር። ግን መልካም አድርጎ እሱን ባሳረፈበት፣ ህዝቡን ባሳረፈበት ሳኦል እሱ ላይ ክፉ ስራ ሰራ። አንዳንዴ መልካም አድርገን ክፉ ነገር ሊገጥመን ይችላል። አንድ ጊዜ ያው ምድራችን የምንታወቀው በበጎነት እንግዳ በመቀበል ነው የምንታወቀው። በጎ ነገር ማድረግ መታወቂያችን ነው። የመሸበት መቀበል ማሳደር መታወቂያችን ነው። ክፍለ ሀገር ላይ ረጅም ጊዜ ድሮ የሆነ ታሪክ የሰማሁት ታሪክ ነው ልንገራችሁ። አንድ ሰው መንገድ እየሄደ መሸበት። አንድ ቤት መጣና የመሸብኝ መንገደኛ እንግዳ ነኝ ተቀበሉኝ ይላል። የቤቱ ሰዎች ተቀብለው ያስገቡታል። ያኔ ከየት መጣ ማንህ አይባልም። የመሸብኝ ካለ ተቀብለው ያስገቡታል። አስገብተው ቤቱ ያላቸው ነገር አቅምሰው ደሳሳ ቤት ነው አሳደሩት። አብሮ መኖር አብሮ አደረ፣ ምግብ በላ፣ አብሮ ተኛ። ነገር ግን ሊነጋጋ ሲል ይሄ ሰውዬ በጨለማ በሌሊት ተነስቶ ወጣ። ሲወጣ ብቻውን አልወጣም። ለዚያ ቤተሰብ አንድ የወተት ላም ነበራቸው። ያቺ የወተት ላማቸውን ይዞ ጠፋ። ማታ አብልተው አጠጥተው መልካም ነገር አድርገውለታል። እሱ ግን ሲነጋ በር ከፍቶ በሌሊት ሳይነጋ በጨለማ ጥሎ ጠፋ። የቤቱ ባለቤት ሲነሳ ሲፈልገው ሰውየው የለም። በሩ ተከፍቷል። ጓዳውን ቢያይ አንድ የወተት ላም ነበረች፣ እሷንም ይዞ ጠፍቷል። ተናደደ። ማታ መልካም ባደረኩለት ጥሩ በስራ በሰራሁበት እንዴት እንዲህ ያደርገኛል ብሎ ጦሩን ያዘና ሰውየውን ማሳደድ ጀመር። ዱካውን እየተከተለ ማሳደድ ጀመር። ረጅም መንገድ ሲሄድ ጫካ ውስጥ ያው ሌሊት አልተኛም፣ ዘዴ ሲፈጥር አድሮ ነው፣ ደክሞ ነው ያደረው። ጫካ ውስጥ ደክሞ ተኝቷል። ከብቱን ጫካ ውስጥ አስሮ ተኝቷል። ሰውየው ደረሰበት። በጦር ሊወጋው ሊገለው ሲነቃና እባክህ ተዋት ግደለኝ፣ እኔ ሌባ አይደለሁም፣ ሌባ ዘሬ ውስጥም የለም፣ ሄደ ማጥናት ይቻላል፣ እዚህ አካባቢ ነው ቤቴ ነገረው፣ አድራሻው ነገረው። ሌባ አይደለሁም፣ ከብትን የወሰድኩት ጨንቆኝ ተቸግሬ ነው፣ ግራ ገብቶኝ ነው። ሚስቴ አራስ ነች፣ ቤቴ ውስጥ ሚላስ የሚቀመስ የለም፣ የሚበላ ነገር የለም፣ ጡት እንዳትሰጠው የምታጠባው ምግብ የላትም፣ ወተት ቤቴ ውስጥ የለም። አይኔ እያየ ህፃኑ ልጅ እያለቀሰ ከሚሞትብኝ ብዬ አራሲቱም ከምትጎሳቆልኝ ብዬ ነው ይሄን ያደረኩት ይለዋል። ሰውየው ቆመ። እውነት ግን ነው የምትነግረኝ ታሪክ አለው። አዎ እውነት ነው፣ ታሪኩ እውነት ነው አለው። ሰውየው ቆም ብሎ አሰበና እውነት አንተ ከኔ ትብሳለህ፣ ስለዚህ አልገልህም፣ ከብቱም አልወስድብህም፣ ውሰድ ሂድ አለው። ደግ አደረገ። ተመለሰ። ሲመለስ ረጅም መንገድ ነው የሄደው፣ ደክሞታል። አንድ መንደር ሲደርስ አንድ ድምፅ ጫጫታ ይሰማል። አንድ ቤት ውስጥ ጩኸት ይሰማል። ምርቃት፣ ሰዎች ይለምናሉ፣ ጸሎት ያደርጋሉ። እስላም አለ፣ ክርስቲያን አለ። እዚያ ቤት ውስጥ ብዙ ቤተሰብ አንድ ጭንቅ ፈጥሮባቸዋል። እዚያ ቤት ውስጥ አንድ ነፍሰ ጡር ሴት አለች። ያቺ ነፍሰ ጡር እንደዚያ ሕክምና በሌለበት ጊዜ ነፍሰ ጡር ሴት እንድትወልድ ፈጣሪን ይለምናል። አዋላጅ የለም፣ ይለምናል። ሁሉም በየእምነቱ ይለምናል። ጩኸት ሰማ። ልጅቷ አልተገላገለችም፣ ሴትዋ አልተገላገለችም። ሰማ፣ ገባ። እንደምን ዋላችሁ ብሎ ገባ። ግባ ብሎ ተቀበሉት። ከየት መጣህ አሉት። ነገራቸው ታሪኩን። ማታ ቤቴ እንግዲህ የተቀበልኩት ሰውዬ እንደዚህ ጉድ አድርጎኝ ሄደ። እሱን ተከትዬ ሄጄ ልገለው ስል ሌባ በዘሬ ውስጥ የለም፣ ሌባ አይደለሁም፣ ተቸግሬ ነው። ሚስቴ ልጄ የነገርኳችሁ ታሪክ ነገራቸው። እንዲህ ሁኔታ ስለገጠመኝ ነው ብሎ ትቼው መጣሁ። በዚህ መንገድ ነው የመጣሁት አለ። የሚገርም ነገር ነው የገጠመ። እስቲ እግዚአብሔር ማን እንደሚሰማ አይታወቅም፣ አንተ ደግሞ በተራን ፈጣሪ ለምን አሉት። ደክሞታል። ተራውን ፈጣሪውን ሲለምን እቺ ሴት ተገላገለች። ደስ የሚል ዜና ነው። ተገላገለች፣ አረፈች። ሰው ሁሉ ደስ አላቸው፣ አበሉት፣ አጠጡት። ሌሊት ሲነጋ የቤቱ ባለቤት በጣም ብዙ ከብት ያለው ብዙ ንብረት ያለው ሰው ነው። ስትሄድ እንዲሁ ባዶ እጅህ አትሄድም። እዚህ ጓዳ ካለ 3 ከብት አንዱን ይዘህ ሄዳለሁ። የወተት ላም መርጠህ ይዘህ ሄዳለሁ። ይዞ ሄደ። ደግነት አድርጎ ነበረ፣ ግን ክፉ ተመለሰበት። ደግነቱን እግዚአብሔር ቀጠለለት። ዳዊት ላይ የሆነው ነገር እንደዚህ ይመስለኛል። ምሳሌው አብሮ ይሄድ አይሄድ በአስተካክላችሁ ስሙት። ጥሩ ነገር ባደረግንበት አንዳንድ ጊዜ ክፉ፣ ለዳዊት ለሳኦል ቤት መልካም ባደረገበት፣ ለእስራኤል መልካም ባደረገበት፣ ፍልስጤማዊውን በገደለበት መልካም ባደረገበት ሳኦልና መንግስቱ ህዝቡ ሁሉ ተነሱበት ከዮናታን ከልጁ በቀር።
ተነሱበት። ዳዊት ግን ልቡ ቅን ነበረ። ቅድም እንደነገርኳችሁ ዋሻ ውስጥ ሳኦልን መግደል ይችል ነበር፣ አልገደለም። መልካም ነገር እያደረገ ቀጠለ። መልካም ነገር የሚያደርግ ሰው እግዚአብሔር አይጥለውም። ልቡ ቅን የሆነ ሰው እግዚአብሔር አይጥለውም። ቁጥር 1 ባነበብኩላችሁ ክፍል ማረኝ አቤቱ ማረኝ ላይ የጸለየውን ጸሎት ነው። ዳዊት እግዚአብሔርን የለመነበት ክፍል ነው። እግዚአብሔር አብሮት እንዳለ እንደቀባው እንደመረጠው የመፍትሄ ሰው እንደሆነ እያወቀ ሊያጠፋው ሊገለው የሚፈልግ ዓይኑን ለምን አየሁ የሚያሳደው ሳኦል እያለ እግዚአብሔር እንዲምረው ምህረት እንዲያደርግለት በእግዚአብሔር ፊት የለመነው ልመና ምህረት እግዚአብሔር እንዲያደርግለት እግዚአብሔር እንዲምረው የጸለየውን ጸሎት ነው። እግዚአብሔር ምህረት እንዲያደርግለት እግዚአብሔር እንዲቀበለው በዚህ በመከራ ጊዜ እግዚአብሔር እንዲቀበለው አብሮት እንዲሆን እግዚአብሔር አብሮት ከሱ ጋር እንዲሆን እግዚአብሔር እንዲረዳው እግዚአብሔር ከምህረት ማረኛ ይለምነው እግዚአብሔር ከምህረቱ የተነሳ እንዲረዳው ያቀረበው ጸሎት ነው። እግዚአብሔር እንደሚረዳው ያውቃል። እግዚአብሔር እንደሚያድነው እግዚአብሔር እንደሚታደገው ያወቀ እግዚአብሔር ምህረት አድርጎ በምህረት እንዲቀበለው እንዲረዳው የጸለየው ጸሎት እንመለከታለን። ቁጥር 2 ላይ ማረኝ እያለ ይጮሃል። ወደሚረዳኝ ወደ ልዑል እግዚአብሔር እጮሃለሁ ከሰማይ ልኮ አዳነኝ ይላል። ቁጥር 1 ከላይ ጀምሮ ያነበብኩት ክፍል ላይ ማረኝ አቤቱ ማረኝ ነፍሴ አንተን ታምናለችና ጉዳት እስክታልፍ ድረስ በክንፎቹ ጥላ ታመናለሁ። ወደሚረዳኝ እግዚአብሔር ወደ ልዑል እግዚአብሔር እጮሃለሁ ወደሚረዳኝ እግዚአብሔር እጮሃለሁ ከሰማይ ልኮ አዳነኝ ይላል። ማረኝ እግዚአብሔር ሆይ በዚህ በክፉ ጊዜ እግዚአብሔር እንዲረዳው በዚህ በማልፍበት አጣብቂ በአስጨናቂ መንገድ ከኔ ጋር ሁን እርዳኝ ያለ ምህረት አድርግና ማረኝና ድካሜን ሳትመለከት እርዳኝ ያለ በክፉ ጊዜ እግዚአብሔር አብሮት እንዲሆን እግዚአብሔር ከምሕረቱ ተነሳ አብሮት እንዲሆን ዳዊት ሲጸልይ እንመለከታለን። ሲጸልይ ደግሞ እርግጠኛ ሆኖ የሚጸልየው ወደሚረዳኝ ቁጥር 2 ላይ ወደሚረዳኝ ወደ ልዑል እግዚአብሔር እጮሃለሁ አለ። ማረኛን ይጮሃል፣ ይለምናል፣ ይጸልያል። ምጮኸው ምለምነው ያንደኛ የሚረዳኝ እግዚአብሔር ሁለተኛ ልዑል ነው ይላል። ወደሚረዳኝ ልዑል ሆነ ወደ እግዚአብሔር ልዑል ወደ ሆነ ሁሉ ወደሚችል እግዚአብሔር እጮሃለሁ እለምናለሁ ያይናገር። እግዚአብሔር የሚረዳኝ ልዑል ነው ይላል። ለእኔ ያሰበውን የሚፈጽምልኝ ነው። እግዚአብሔር ዳዊትን ሲቀባው ንጉሥ አድርጎ ለመሾም ነው። ይህም ሰልፍ ቢበዛበትም በተለያየ በማይመሽ ጎዳና ቢያልፍም እግዚአብሔር እንደሚረዳው እንደማይጥለው እግዚአብሔር ቃል ኪዳን ገብቶ ሁለተኛ ሳሙኤል ምዕራፍ 7 ከ8 እስከ 9 ላይ እንደዚህ ብሎ ቃል ገብቶለታል። ነቢዩ ናታን ልኮ እግዚአብሔር እንዲህ አለው፣ አሁንም ባሪያዬ ንጉሥ ዳዊትን እንዲህ በለው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩ። በሄድክበትም ሁሉ ከአንተ ጋር ነበርኩ። ጠላቶችንም ሁሉ ከፊትህ አጠፋለሁ። በምድርም ላይ እንዳሉ እንደ ታላላቆች ስም ታላቅ ስም አደርግልሃለሁ ያለ እግዚአብሔር ቃል ገባለት። እግዚአብሔር የገባውን ቃል የሚፈጽም አምላክ ነው። ስለምነው ማረኝ እርዳኝ ብዬ ስለምነው ቃሉ የሚፈጽምልኝ አምላክ እንደሆነ አውቃለሁ። የሚረዳኝ እግዚአብሔር እንደሆነ አውቃለሁ። ንጉሥ አደርግሃለሁ ሾምሃለሁ ብሎ እግዚአብሔር ተናግሮኛል። ያለኝ ነገር እንደሚፈጽምልኝ አውቃለሁ። እጮሃለሁ። ስጮህ እግዚአብሔር ይሰማኛል። ምጮኸው ወደሚሰማኝ ወደ እግዚአብሔር ነው ምጮኸው ያለ ይናገራል። እግዚአብሔር የሚሰማ ነው ወገኖች፣ የሚረዳ ነው። በምድረ በዳ የሚረዳ በመከራ ውስጥ የሚረዳ እግዚአብሔር አለ፣ ስሙ ይባረክ። ስለዚህ ወደሚረዳኝ እግዚአብሔር እጮሃለሁ አለ። እግዚአብሔር ይሰማኛል። መንገድ ላይ ትቶኛ አይሄድም። እግዚአብሔር ይሰማኛል። እግዚአብሔር ያድነኛል፣ ይታደገኛል። እስቲ እግዚአብሔር ይረዳል በሉ። እግዚአብሔር ይታደጋል። ሃሌሉያ። እግዚአብሔር ጣልቃ ይገባል። እግዚአብሔር ቃሉን ይፈጽማል። በልጅነት የገባውን ቃል እግዚአብሔር ይፈጽማል። እኔ የምለምነው የምጸልየው ወደሚረዳኝ ወደሚሰማኝ ወደ ልዑል እግዚአብሔር ነው ምጮኸው። በልጅነት የገባልኝ ቃል አለ እንዲፈጽምልኝ። አሁን በገጠመኝ ፈተና እንዳይተወኝ፣ በገጠመኝ ጦርነት ውስጥ እንዳይተወኝ፣ በማልፍበት አጣብቂኝ ውስጥ እንደማይተወኝ አምናለሁ። እንደሚረዳኝ አምኜ ነው ምጮኸው አለ። እግዚአብሔር በመከራ ውስጥ ብናልፍም እግዚአብሔር በመከራ ውስጥ የሚታደግ አምላክ ነው። ይታደጋል። ጮኸ። እግዚአብሔርን አምኖ ጮኸ አለ። ሲጮህ ምን ሆነ? ቁጥር 3 ላይ ምን ሆነ? ሲጮህ እግዚአብሔር ልመናን የሚሰማ አምላክ ነው። ሲጮህ ምን ሆነ? ከሰማይ ልኮ አዳነኝ ይላል። ሃሌሉያ። ከሰማይ ልኮ አዳነኝ፣ ለረገጡኝም ውርደትን ሰጣቸው።
እግዚአብሔር ቸርነቱን እውነቱን ላከ። እግዚአብሔር ሲጮህ የሚሰማ አምላክ ከሰማይ ልኮ አዳነኝ፣ ለረገጡኝ ውርደትን ሰጣቸው አዳነኝ ይላል። ከሰማይ ፍቅርና ታማኝነትን ቸርነትን እውነትን ልኮ አዳነኝ። እግዚአብሔር ከሰማይ ልኮ ያድናል። ከሰማይ መዳኛ ልኮ እግዚአብሔር አዳነኝ። እኛ ሁላችን እግዚአብሔር ከሰማይ ልኮ አዳነን። ከሰማይ ማን ልኮ ነው ያዳነን? ኢየሱስን ልኮ አዳነን። ስሙ ይባርክ። ምናልባት ዛሬ አዳዲስ ሰዎች እዚህ ጉባኤ ውስጥ ብትኖሩ እናንተን ለማዳን እግዚአብሔር ከሰማይ ኢየሱስን ልኳል። ጌታ ኢየሱስ ከሰማይ ወርዷል። ከኃጢአታችን ሊያድነን ከገባንበት ሊያወጣን ኢየሱስ ከሰማይ ወረደ። እኛን መሰለ፣ የእኛን ዕዳ ወሰደ። መስቀል ላይ ተሰቅሎ ሞተ፣ ዕዳችንን ከፈለ። ከጥፋት ከሲኦል አዳነን፣ ከሚመጣ ቁጣ አዳነን። እግዚአብሔር ከሰማይ ልኮ የሚያድን አምላክ ልኮልናል። የላከልንን እንቀበለው። ስሙ ይባረክ። ቁጥር 4 ላይ ደግሞ እንደዚህ የሚል ነገር አለ። ነፍሴን ከአንበሶች መካከል አዳናት ይላል። ዳዊት የነበረበትን አስፈሪ ሁኔታ አስፈሪ እንደነበር ይናገራል። ነፍሴን ከአንበሶች መካከል አዳናት። ይህን ቃል የሚገልጠው በአንበሶች መካከል የተከበበች በግን አንድ በግ በአንበሶች በሚዘነጣጥሩ አንበሶች በሚንቦጫጭቁ አንበሶች መካከል የተከበበችን በግ አስመስሎ ነው የሚናገር። እንዲህ ተከብቤ ሊዘነጣጥሩ ሊቦጫጭቁ በሚችሉ በጎች መካከል ተከብቤ ሳለሁ፣ አንበሶች መካከል ተከብቤ ሳለሁ፣ በሚበሉ በላተኞች መካከል ተከብቤ ሳለሁ እግዚአብሔር አዳነኝ ይላል። ሃሌሉያ። በሚዘነጣጥሉ አራዊት መከበቡን ያሳያል። የመዝሙራት ጸሐፊዎች አብዛኛውን ጊዜ ጠላቶቻቸውን ከጨካኞች አውሬዎች ጋር ያነጻጽሯቸዋል። የሚዘነጣጥሉ አራዊት ይላቸዋል። በዚህ ክፍል ላይ ሚዘነጣጥል የሰው ልጆች ጥርሳቸው ጦርና ፍላጻ፣ አንደበታቸው የተሳለ ሾተል ነው። ይህም የሰው ልጆች ክፋት የሚገልጽ አባባል። የሰው ልጆች ክፋታቸው ምንድነው የሚለው? ጥርሳቸው ጦርና ፍላጻ ነው። አንደበታቸውም የተሳለ ሾተል ነው። ክፉዎች ናቸው። ከፈለጉ በክፋት ከፈለጉ ክፋት መፈጸም የሚችሉ ናቸው። ያሰቡት ማድረግ የሚችሉ ናቸው። እግዚአብሔር ጣል ገብቶ ካልታደገ በስተቀር የሰው ልጆች ምን ያህል ክፉ እንደሆነ ለመግለጽ የተጠቀመበት ክፍል። እንዲህ አይነት ክፉ የሚዘነጣጥሉ የሚቦጫጭቁ ክፋት የተሞሉ ይኑሩ እንጂ እግዚአብሔር አብሮት ያለ የሚጸልይ ሰው ይድናል፣ ያመልጣል። እግዚአብሔር ያድነዋል፣ ያስመልጠዋል። እነዚህ የሚዘነጣጥሉ አንበሶች ታሪክ ስንመለከት ትንቢተ ዳንኤል ምዕራፍ 6ን ያስታውሳል። ትንቢተ ዳንኤል ምዕራፍ 6 ላይ ስንመለከት ቁጥር 3 ላይ ዳንኤልም መልካም መንፈስ ስላለው ከአለቆችና ከመሳፍንት በለጠ፣ ንጉሡን በመንግስት ሁሉ ላይ ይሾመው ዘንድ አሰበ ይላል። በዚህ ጊዜ ነበር የሰው ልጆች ሰበብ ፈልገው በተራቡ አንበሶች መካከል እንዲዘነጣጥሉት አስቦ የመከራ አዋጅ አውጀው ማህተም ታትሞ በአንበሶች ጉድጓድ እንዲጣል አሰቡበት። ሰው ክፉ ነው ወገኖች። አብረን የምንኖረው ሰው ክፉ ነው። እግዚአብሔር ልቡን ካልጠበቀ፣ ልቡ በእግዚአብሔር ቃል ካልገራ፣ እንደ እግዚአብሔር ቃል ካልኖረ፣ ጌታ ካልፈራ በስተቀር ሰው ክፉ ነው። እግዚአብሔር ግን ከክፉ ቀን እንዲያድነን መጸለይ አለብን። ዳንኤል አብሮ ታማኝ የሆነ ሰው ነው። ታማኝ የሆነ አገልጋይ ነው። እግዚአብሔር አብሮት ያለ ሰው ነው። ነገር ግን አትጸልይ፣ ለምን ጸለየ በሚል ለምን በለጠ በሚል ሰበብ ፈልገው በተራቡ አንበሶች ጉድጓድ ውስጥ እንዲዘነጣጥጥ ቦጫጭቀው እንዲገሉት በተራቡ አንበሶች ጉድጓድ ውስጥ ጣሉት። እግዚአብሔር ግን ዳንኤል የጸሎት ሰው ነበር። ሃሌሉያ። የሚጸልይ ሰው ከወጣበት አዋጅ ያመልጣል። የሚጸልይ ሰው እግዚአብሔር ያስመልጠዋል። ዳንኤል የሚቦጫጭቁ አንበሶች ጉድጓድ ውስጥ እንዲጣል በተደረገ ጊዜ ያደረገውን ነገር ቁጥር 10 ላይ ዳንኤልም ጽሕፈቱ እንደተጻፈ ባወቀ ጊዜ ወደ ቤቱ ገባ። የእልፍኙን መስኮቶች ወደ ኢየሩሳሌም አንጻር ተከፍተው ነበር። ቀድሞም ያደርግ እንደነበረ በየዕለቱ 3 ጊዜ በጉልበቱ ተንበርክኮ በአምላኩ ፊት ጸለየ፣ አመሰገነም ይላል። ጌታ የተመሰገነ። የተጣለው በሚያሞቁት ብቻ አልነበረም። እግዚአብሔር ታሪኩን ገልብጦት እንጂ ቦጫጭቀው በሚገሉት አንበሶች ጉድጓድ ውስጥ የጣሉት የጣለበት ምክንያት ለምን ጸለየ? ለምን በለጠ? ለምን እግዚአብሔር አብሮት አለ? ለምን የድል ህይወት ቀጠለ? ህይወቱ ለምን ቀጠለ ብለው ምቀኛ ሰዎች ተነስተው አብረውት ያሉ ሰዎች በቅናት ተነሳስተውበት፣ ልክ ዳዊት ላይ እነ ሳውል እንደተነሱበት በቅናት ተነሳስተውበት ሊያጠፉ። የሚገርመኝ ነገር እግዚአብሔር መንገዱን ያቃናለት ሰው ለምንድነው ለማሰናከል ሰው የሚታገለው? እግዚአብሔር በር የከፈተለት እግዚአብሔር ያስነሳውን ሰው ለማስቆም ሰው ለምንድነው ሲቆፍር የሚያድረው? ብዙ ጥንቆላ ድግምት ቤት ተኬዶ የሚደገመው የተሳካለት ሰው ለመጣል ነው። እግዚአብሔር አብሮት ያለው ሰው ለማስቆም ነው። እግዚአብሔር ስራውን ያፍርሰው። ሰው ክፉ ነው አያችሁ፣ አብሮ ተኝቶ አይኖርም።
እግዚአብሔርን እያመሰገነ አይቀጥልም። ከፍታችሁ ያበሳጨዋል፣ ድላችሁ ያበሳጨዋል፣ ስኬታችሁን ያበሳጨዋል። ተኝቶ አያድርም። ጉድጓድ ሲቆፍር ያድራል፣ ወጥመድ ሲያጠምድ ያድራል፣ ክፉ ሲጎነጉን ያድራል። እግዚአብሔር ግን ያስመልጣል። ሃሌሉያ! እግዚአብሔር ፈጽሞ ያስመልጣል። ክፉዎች ሴራ ቢያሴሩም እግዚአብሔር የክፉዎችን ሴራ እያፈረሰ ያድናል። እግዚአብሔር ግን ይታደጋል። ሳኦል ጦር ይወረውራል። ይገርማቸዋል። ዳዊት ነቀና ይመስል ግብዣ ድግስ ደግሶ ምግብ ያዘጋጅና ከበስተጀርባው ጦር ያዘጋጃል። ከግድግዳ ጋር አጣብቆ ሊገለው ምግብ ያዘጋጃል። ምግብ ቢያዘጋጅ ሊገለው ቀንቶት አይደለም፣ ልጁን ይድርለታል። ወዶ አይደለም። የፍልስጤማውያን ነፍስ በሱ እንዲሆን ፈልጎ ሊያጠፋው ፈልጎ ልጁን ይድርለታል። አቤት የሰው ክፋት! ልጁን ይድርለታል ጠቅሞ ሳይሆን፣ ምግብ ያዘጋጅለታል ጠቅሞ አዝኖለት ሳይሆን ሊገለው ፈልጎ። ካለቃ ክፉ እግዚአብሔር ይጠብቃችሁ። ከጎረቤት ክፉ እግዚአብሔር ይጠብቃችሁ። ከሚያሰናክል ክፉ እግዚአብሔር ይጠብቃችሁ። መንገዳችሁን ከሚያበላሽ ክፉ እግዚአብሔር ይጠብቃችሁ። እግዚአብሔር ይታደጋችሁ። መፍትሄው መንቃትና መጸለይ ነው። ሃሌሉያ! መፍትሄው ከጌታ ጋር መጣበቅ ነው። ሃሌሉያ! መፍትሄው ጌታን ይዞ መሄድ ነው። ጌታን ይዞ ይንቀሳቀሳል። ጦር ይወረወራል፣ አያገኘውም። ወጥመድ ያጠምድበታል፣ አያገኘውም። ከፍልስጤማውያን ጋር እንዲዋጋ ያዘዋል፣ አይገኝም። ሃሌሉያ! እግዚአብሔርን የያዘ ሰው አይገኝም። ጌታን የሚደገፍ ሰው አይገኝም። ድግምቱ አያገኘውም። ሟርቱ አያገኘውም። ሰበቡ አያገኘውም። ወጥመዱ አያገኘውም። አልገኝም ብላችሁ አውጁ። ሃሌሉያ! እግዚአብሔር ያስመልጣል። ሃሌሉያ! እግዚአብሔር ከክፉዎች ያስመልጣል። እግዚአብሔር ከነገረኞች ያስመልጣል። እኔ ታሪክ ላወራለም የቆምኩት ወገኖች መልእክተኛ ነኝ። ዛሬ እግዚአብሔር ያስመልጣቸዋል። አውጅ ነው። እግዚአብሔር ያስመልጣቸዋል። ከሰበበኞች ያስመልጣቸዋል። ከሚከተሏችሁ ያስመልጣቸዋል። ድራሻችሁን ለማጥፋት ከሚያሴሩ እግዚአብሔር ያስመልጣቸዋል። እግዚአብሔር መልእክት ሰጥቶኛል። ይሄም ዘመኑ ዳዊት የምናገለግለው ክፍል ቢሆንም ጸልያለሁ። በዚህ ቃል እግዚአብሔር በዚህ ድምጽ እግዚአብሔር ሕዝቤን ያስመልጣለሁ ብሎኛል። እግዚአብሔር ያስመልጣቸዋል። ሃሌሉያ! ጎረቤት ይኑር፣ ከፊት ከኋላ ይኑር፣ አንተ እየረጋገጥ ታልፋለህ። እየረጋገጥሽ ታልፊያለሽ። ወጥመዱን እየሰበርክ ታልፋለህ። እንቅፋቱን እያነሳ ታልፋለህ። ጉድጓዱን እየዘለልክ ታልፋለህ። እግዚአብሔር ያሳልፋል። ሃሌሉያ! እግዚአብሔር ይታደጋል። ከክፉ ሰዎች እግዚአብሔር ያድናል። ማን ነው የሚያድነው? ከእሱ ጋር የሚጣበቀው፣ እሱን የሚታመነው፣ እሱን መታመኛ የሚያደርገው፣ በጸሎት የሚፈልገው፣ በጸሎት የሚያስቀድመውን ሰው ያድናል። እግዚአብሔር ይታደጋል። ዝም ብላችሁ አትተኙ። ዙሪያችሁ ጨለማ አለ፣ ዙሪያችሁ ወጥመድ አለ፣ ሟርት አለ፣ ድግምት አለ። እዚህ ምድር ላይ ስትነግዱ፣ ስትወጡ፣ ስትገቡ ዙሪያችሁ መናፍስታዊ አሰራር አለ። በዚህ ዓለም ክፉ ይሰራል፣ ሰይጣን ይሰራል። ሰይጣን የሚጠቀምባቸው ሰዎች በቢሮ አሉ፣ በጎረቤት አሉ፣ በአካባቢ አሉ፣ ክፉ የሚጠቀምባቸው አሉ። እግዚአብሔር ግን አንድ ነገር ልንገራችሁ፣ በእጃቸው አሳልፎ አይሰጣችሁም። ዳዊትን እንዳልተወው በእጃቸው እናንተንም አይተዋችሁም። ሃሌሉያ! ዳንኤልን እግዚአብሔር አልተወም፣ ታደገው። ሰበብ ፈልጎ ይጣሉት እንጂ። እዚህ ማከ ስንት ምስክር አለ። ወጥመድ ያመለጠ፣ ሟርት የፈረሰለት፣ ድግምት የፈረሰለት፣ መተት የፈረሰለት እግዚአብሔር ያስመለጠው ስንት ምስክር አለ። እግዚአብሔር የታደገው ስንት ምስክር አለ። እግዚአብሔር ጣልቃ የገባለ ስንት ምስክር አለ። ሃሌሉያ! ክብር ለኢየሱስ ይሁን። ሃሌሉያ! እግዚአብሔር ይታደጋል። እግዚአብሔር ያስመልጣል። ከክፉ ያስመልጣል። አትተኙ፣ ዝም ብላችሁ አትተኙ፣ ጸልዩ። ሌሊት የሚሰራውን ክፉ ሰሩትና ተኙ። ቀን የሚሰራውን ክፉ ሰሩትና ዋሉ። ዝም ብለህ አትውጣ። ወጥመድ አለ መንገድ ላይ፣ እርግማን አለ፣ ሟርት አለ፣ ጠንቋይ ደጋሚ ያለ አጋንንት አለ በዚህ ምድር ላይ። ዛሬ ብናስረው ነገ ይሰራል። ለዘላለም የሚታሰርበት ቀን አለ። እስከዚያ በዚህ ምድር እስካለን ክፋቱ ይቀጥላል፣ አመፁ ይቀጥላል፣ ተንኮሉ ይቀጥላል፣ ምቀኝነቱ ይቀጥላል፣ እርግማናቸው ይቀጥላል። ጌታ ግን ያፈርሰዋል። የሚፈርሰው ልንገራችሁ የሚጸልይ ሰው ነው። ጌታ ጋር የሚጣበቅ ሰው ያመልጣል። እግዚአብሔር ያስመልጣል። በክፉዎች እጅ እግዚአብሔር አይጥለውም። ዳንኤልን እግዚአብሔር አልጣለውም። ሃሌሉያ! እግዚአብሔር አይጥለኝም ብላችሁ አውጁ። አይጥለኝም፣ በድካሜ አይጥለኝም፣ አሳልፎ አይሰጠኝም። ነፍሴን ለሚፈልጉ አሳልፎ አይሰጥም። ወጥመድ ለሚያጠምዱ አሳልፎ አይሰጥም።
ሃሌሉያ። እግዚአብሔር ይታደጋል። እግዚአብሔር ሕዝቡን ያስመልጣል። ይገርማችኋል። ዳንኤልን ሰበብ ፈልገው እንዲቦጫጨቅ ሰበብ ፈልገው ጣሉት። ሃሌሉያ። እግዚአብሔር መልአኩን ልኮ የአንበሶቹን አፍ ዘጋ። አንዳች ጉዳት አልተገኘበትም። የሚገርመው ነገር ከተራቡ አንበሶች ጉድጓድ ወጥቶ ከበር፣ ኑሮው ተቃናለት ይላል። እያዩ የጣሉት እያዩ ሰበብ የፈለጉበት እያዩ እንዲሞት እንዲዘነጣጠል የፈለጉ እያዩ ውድቀቱን የፈለጉ እያዩ የሟረቱበት እያዩ የዶለቱበት የመከሩበት እያዩ የጻፉ ያጻፉበት እያዩ የመከሩ ያስመከሩበት እያዩ ከጉድጓድ ወጣ፣ ኑሮው ተቃናለት። ክፉ እያየ እግዚአብሔር ዘመናችሁን ያቃና፣ ሕይወታችሁ ይቃና፣ ትዳራችሁ ይቃና፣ አገልግሎታችሁ ይቃና፣ መንገዳችሁ ይቃና፣ ዘመናችሁ ይቃና እያዩ ሃሌሉያ። ስሙ ይባረክ። ሃሌሉያ። ይገርማ። ዳንኤልን በጉድጓድ ያገኙት አንበሶች መዘንጣጠል የሚችሉ ናቸው። ጥርስ ያላቸው የሚበሉ ናቸው። ዳንኤልን የጣሉ ሰዎች በእነሱ ፋንታ እንዲጣሉ አደረገ ንጉሱ። ቁጥር 24 ላይ ብትመለከቱ አየር ላይ ሰባብረው ቦጫጭቀው ገደሉዋቸው ይላል። ወንድሜ ጌታ አስሮልህ እንጂ ክፋት አልቀረም። ክፉ ይሰራል። ጌታ ስላሰራላችሁ ዳንኤልን ጌታ አፋቸውን ስለዘጋለት ነው። እግዚአብሔር ስለቀደመለት ነው። ሃሌሉያ። ለመነው፣ እግዚአብሔርን ታደገው። ስሙ ይባረክ። የሚታደግ እግዚአብሔር አብሮናል። እግዚአብሔር ከታደገው በኋላ እንጸልይ። እግዚአብሔር ያድናል። ጌታ እንታመነው። እግዚአብሔር ያስመልጥ። ዘራችሁ አይበላም ይለኛል ጌታ። ትውልዳችሁ አይበላም። የጌታ ድምፅ እየሰማው አይበላም። በክፉ አይበላም። የሮጥ አይቀድማችሁም። የቆፈረ ጉድጓድ አይዛችሁም። ተጠመደ ወጥመድ አይዛችሁም። እግዚአብሔር አስመልጣለሁ። አይበላም ይለኛል ጌታ። ስሙ የተባረከ። ሃሌሉያ። ቁጥር 5 ላይ እንደዚህ ይላል፣ አምላክ ሆይ በሰማያት ላይ ከፍ ከፍ በል፣ ክብርህን በምድር ሁሉ ላይ ትሁን ይላል። ይሄም ጸሎት ነው። ይሄ እግዚአብሔር አምላክ ባሪያዎቹን ሰምቶ ለመታደግ ታላቅ ኃይሉና ክብሩን በፍጥረት ሁሉ ላይ የሚያሳይ እግዚአብሔር እንደሆነ የሚያሳይ እግዚአብሔር ባሪያዎቹን ትውልዱን ልጆቹን ለመታደግ ታላቅ ኃይሉን ተጠቅሞ ፍጥረታትን ሁሉ የሚያዝ አምላክ እንደሆነ የሚያሳይ። ስለዚህ ለሚያድን አምላክ እግዚአብሔር ይጸልያል። የጸሎት እያመሰገነ ይጸልያል። ከፍ ከፍ በል ይላል። በሰማያት ላይ ከፍ ከፍ በል ይላል። ስሙ ይባር። እግዚአብሔር ሆይ ከፍ ከፍ በል፣ በሰማያት ላይ ከፍ ከፍ በል። ሃሌሉያ። ለረገጡኝ ውርደትን ሰጥቷቸዋል ይላል። ሰጣቸው፣ ውርደት ሰጣቸው። ሊያዋርዱኝ የነበሩ እግዚአብሔር አዋረዳቸው። እኔን ለመርገጥ ያሴሩ እግዚአብሔር ውርደት ሰጣቸው። እግዚአብሔር ተበቀላቸው። ስለዚህ ከፍ ከፍ በል፣ በሰማያት ላይ ከፍ ከፍ በል፣ ክብርህን በምድር ሁሉ ላይ ትሁን ይልና ቁጥር 6 ጀምሮ እስከ 11 ባለው ክፍል ውስጥ ምስጋና ከ1 እስከ 5 እንደነገርኳችሁ ጸሎት ነው። በገጠመው ፈተና፣ በሚገጥመው ወጥመድ፣ በሚያልፍበት አስቸጋሪ ከሰዎች ጋር አስቸጋሪ ህይወት ሲኖር እግዚአብሔር እንዲታደገው ጣልቃ እንዲገባ አምላክ ወይ ማረኝ፣ አድነኝ፣ አስጥለኝ እያለ የሚለምነው ይሄኛም እንድንጸልየው እግዚአብሔር ይፈልጋል። አድነኝ፣ አስጥለኝ፣ ማረኝ፣ ማረኝና አድነኝ፣ ከፊቴ ቅደም፣ ጣልቃ ግባ፣ ወጥመድ አለ አድነኝ፣ ሰልፍ አለ አድነኝ፣ ታደገኝ፣ ድረስልኝ ብለን እንድንጸልይ እግዚአብሔር ይፈልጋል። ከቁጥር 6 እስከ 11 ባለው ክፍል ውስጥ ውዳሴ ምስጋና ነው። ርዕሴን አትርሱ። በዋሻ ውስጥ ምስጋና። እዚህ ዋሻ ውስጥ ሆኖ ይሄ ሁሉ የሚጸልየው እንደገና የሚያመሰግነው እግዚአብሔር አምላክ ጸሎቱን ሰምቶ ስላደረገው ማዳን የቀረበው ውዳሴ ነው። ከቁጥር 6 እስከ 11 ባለው ክፍል ዘማሪው ማለት ዳዊትም በገጠመው ፈተና ሁሉ የእግዚአብሔር ማዳን እንደሚያይ እርግጠኛ ነው። በእግዚአብሔር ላይ ያለው ማዳን እግዚአብሔር እንደሚፈጽምለት መተማመኑ ሙሉ እንደሚያደርግለት የሚያሳይ ክፍል ነው። ቁጥር 6 ላይ ምን ይላል? ለእግሮቼ ወጥመድን አዘጋጁ፣ ነፍሴንም አጎበጧት። ጉድጓድ በፊቴ ቆፈሩ፣ በእርሱም ወደቁ። ለእግሮቼ ወጥመድን አዘጋጁ፣ ነፍሴንም አጎበጧት። ጉድጓድንም በፊቴ ቆፈሩ፣ በእርሱም ወደቁ።
ለእኔ ጉድጓድ አዘጋጁ፣ ጉድጓድ ቆፈሩ፣ ወጥመድ አጠመዱ። ባጠመዱት ወጥመድ በቆፈሩት ጉድጓድ እነሱ ምን ሆኑ ይላል? ወደቁ ይላል። እግዚአብሔር የተመሰገነ። እግዚአብሔር ጸሎቱን የሚሰማ አምላክ። ለእርሱ ባሰቡት መከራ ወጥመድ ጉድጓድ ውስጥ እነሱ ገቡበት፣ እነሱ ተያዙበት። እኔን አልያዘኝም። ወጥመድ አጥምደውብኝ ነበር፣ አልያዘኝም። እግዚአብሔር አስመለጠኝ፣ አልገባሁበትም በጉድጓዳቸው። ጠላቶቼ ባጠመዱት ወጥመድ እኔ አልተገኘውም። እግዚአብሔር አድኖኛል። ስለዚህ ምስጋና አለኝ፣ አመሰግነዋለሁ። እግዚአብሔር ሲያስመልጥ ምስጋና ይገባዋል። ስሙ ይባረክ። ቁጥር 7 ላይ ደግሞ ስትመለከቱ አሁን ደግሞ ፍርሃት ከውስጡ ቅድም አድነኝ ማረኝ እያለ ይጮህ ነበር። ያ ፍርሃት ከውስጡ ወጣ፣ መተማመን ውስጥ ገባ፣ ድል ማወጅ ጀመረ። ቁጥር 7 ላይ እንደዚህ ይላል፣ ልቤ ጨካኝ ነው፣ አቤቱ ልቤ ጨካኝ ነው፣ እቀኛለሁ፣ እዘምራለሁ። ልቤ ጨካኝ ነው ሲል ክፉ ነው ማለቱ አይደለም። ነፍሴ ጌታን ለማመስገን ወስነዋል፣ ጨክኗል። ጨክኜ እነሳለሁ በማለዳ ልብ ከልቤ ጋር ተማክሬ እነሳለሁ። እግዚአብሔር ለማመስገን ልቤ ተነሳስተዋል፣ መንፈሴ ተነስተዋል፣ ጨክነዋል ለማመስገን። ፍርሃት ተወገደ፣ ወጥመዳቸው ተሰበረ። በጉድጓድ ውስጥ አልገባውም። እግዚአብሔር አድኖኛል። ዝም ብዬ አልቀመጥም። ነፍሴን አበረታትቼ አነቃቅቼ በማለዳ ተነስቼ አመሰግነዋለሁ ነው የሚለው። ሃሌሉያ ስሙ ይባረክ። ሌላ ቦታ መዝሙር 34 ላይ እንደዚህ የሚል ቃል አለ። ይህ ችግረኛ ጮኸ፣ እግዚአብሔርም ሰማው፣ ከመከራው ሁሉ አዳነው። ዳዊት እግዚአብሔር ከአቤሜሌክ ፊት ባስመለጠው ጊዜ የዘመረው መዝሙር ነው። እግዚአብሔር የሚያድን አምላክ። ስለዚህ ጨክኜ ወስኜ አመስገነዋለሁ። የምስጋና ጊዜ ወስጄ እግዚአብሔርን አመሰግነዋለሁ። አድኖኛልና ጸልዬ ጸሎቴን ሰምቶ ጩኸቴን ጸለይኩ። እግዚአብሔር ለመነኝ፣ ተለመነኝ፣ ጮኩ፣ እግዚአብሔር ሰማኝ። አሁን ስላዳነኝ ጨክኜ የተነስቼ እግዚአብሔርን አመሰግናለሁ እያለ እግዚአብሔር ለማመስገን የተነሳበት ክፍል እንመልከት። ልቤ ጨካኝ ጽኑ ነው፣ እግዚአብሔር ለማመስገን ጨክኛ ወስኛለሁ፣ ጌታን አመሰግነዋለሁ ይላል። የሚረዳኝ የሚራራልኝ አባት ስላገኘው፣ የሚታደገኝ አምላክ ስላገኘው ከልቤ እግዚአብሔርን አመሰግናለሁ። ቁጥር 8 ላይ ክብሬም ይነሳ። ሌላ ትርጉም ነፍሴ ሆይ ንቂ ይላል። ለማመስገን ንቂ፣ እግዚአብሔርን አመስግኝ፣ ውለታውን ቁጠሪና አመስግኝ። እግዚአብሔር የሰራውን ስራ ነፍሴ ሆይ ይግባሽ። ተረጂ ወጥመድ ጠምዶብሽ ነበር፣ ጉድጓድ ተቆፍሮብሽ ነበር፣ እንድትጠፊ ሰይፍ ተዘጋጅቶልሽ ነበር። ግን ነፍሴ ሆይ ንቂ፣ ንቂ፣ አመስግኙ፣ ተረጂ። እግዚአብሔር ያደረገልሽን ነገር አትርሺ። እግዚአብሔር ማዳን አድርጓል። እግዚአብሔር ደስታን አድርጓል። የማዳኑን ደስታ ለመግለጥ በማለዳ እነሳለሁ፣ እግዚአብሔር ለማመስገን እነሳለሁ። እኔም ማልጄ እነሳለሁ፣ በገና መሰንቆም ይነሱ ይላል። ሃሌሉያ። እነዚህ በገናና መሰንቆ በቤተ መቅደስ ውስጥ እግዚአብሔር ለማመስገን የሚቀርቡ መሳሪያዎች ናቸው። ለምስጋና የሚቀርቡ መሳሪያ ናቸው። በገና መሰንቆ። እኔ ከልቤ ጨክኜ ተነስቻለሁ፣ ነፍሴን አነቃቅቻለሁ። በገና መሰንቆ ይነሳ፣ ይደርደርለት። እግዚአብሔር ይመስገን፣ እግዚአብሔር ይክበር። ለምን? አድኖኛል፣ ታድጎኛል። ነፍሴን ከሚፈልጓት እግዚአብሔር አድኖኛል። ማመስገን ብቻ ሳይሆን ከ9 እስከ 11 ባለው ክፍል ውስጥ ስለት ይሳላል ወይም ኪዳን ያደርጋል። ምስጋናን ለማቅረብ እግዚአብሔር ያደረገውን ነገር ለመዘመር ከ9 ቁጥር 9 ላይ ላነብላችሁ እንዲህ ይላል። አቤቱ በአሕዛብ ዘንድ አመሰግንሃለሁ። ለእግዚአብሔር የሚገባው ኪዳን ነው። በአሕዛብ ውጪ ባሉ መካከል አመሰግንሃለሁ፣ በወገኖችም ዘንድ እዘምርልሃለሁ። በገና ይነሳ፣ መሰንቆ ይነሳ፣ እኔ እዘምራለሁ። በአሕዛብ ዘንድ አመሰግንሃለሁ፣ በወገኖች መካከል እዘምርልሃለሁ። ቆሜ ስምህን አመሰግንሃለሁ። ለምን? አድነኸኛልና። ምሕረት እስከ ሰማይ ድረስ ከፍ ከፍ ብላለችና፣ እውነትም እስከ ሰማይ ደመናት ድረስ። አምላክ ወይ በሰማያት ላይ ከፍ ከፍ በል፣ ክብርህም በምድር ሁሉ ላይ ትሁን ይላል። ሃሌሉያ። በአሕዛብ ዘንድ አመሰግንሃለሁ፣ በወገኖችም ዘንድ እዘምርልሃለሁ። ለምን ቢባል የእግዚአብሔር ምሕረትና ታማኝነት እስከ ሰማይ ድረስ ከፍ ብሏል። እግዚአብሔር እኔን ለማዳን ያዘጋጀው ማዳኑ፣ ታማኝነቱ፣ በእኔ ላይ ያበዛው ምሕረቱ እስከ ሰማይ ድረስ፣ ሰማይ ማንም አይደርስበት። የእግዚአብሔር ምሕረት በእኔ ላይ ገነዋል ነው የሚለው። ሃሌሉያ። ምሕረቱ ገነዋል፣ ምሕረቱ በዝተዋል።
ስሙ የተባረከ ነው። እግዚአብሔር ማመሰግንበት ብዙ ምክንያት አለኝ። ቅድም መዘምራን ሲዘምሩ መዘመሬን አላቆምም ታምራትን አውጃለሁ እያሉ ይናገሩ ነበር። ሃሌሉያ አላቆምም አመሰግነዋለሁ፣ ታምራቱን አውጃለሁ አወራለሁ። የእግዚአብሔር ምሕረት ታማኝነቱ ሩቅ ነው፣ አይደረስበትም። ከድካማችን በላይ ከኃጢአታችን በላይ ከስንፍናችን በላይ የእግዚአብሔር ምሕረት የገነነ መሆኑን የሚያሳየው። የጌታ ስም የተባረከ ይሁን። ሐሳቡን እንሰብስብ። የዳዊት ጸሎትና ያቀረበው ምስጋና ሰምተናል። ከዚህ ውስጥ እኛ ምን እናድርግ? ዛሬ ምን እናድርግ? ሰብስበን ይዘነው የምንሄደው ነገር አንድ ሶስት ነገር ልንገራችሁና እንጸልያለን። አንደኛ ከሰዎች ጋር በምድር ስንኖር በሚገጥሙን ፈተናዎች ሁሉ ለማለፍ ወደ እግዚአብሔር እንቅረብ፣ እንጸልይ። ከሰዎች ጋር ስንኖር ንክኪ ያለ የሚገጥሙን ፈተናዎች ለማለፍ ማድረግ ያለብን ነገር ነው። ለማለፍ ማድረግ ያለብን ነገር በሚገጥሙን ፈተና፣ ስራ ቦታ ፈተና ይገጥማል፣ በትዳር ፈተና ይገጥማል፣ በአገልግሎት ስፍራ ፈተና ይገጥማል፣ ዙሪያችን በውጭ በውስጥ ፈተና ይገጥመናል። ምን እናድርግ? ወደ እግዚአብሔር እንቅረብ። ፈተና ሲገጥመን ዝም ብለን ተጠቅልለን አንተኛ፣ ተስፋ እንቁረጥ፣ እንጩህ። ዳዊት ማረኝ እያሳደደው ማረኝ እያለ ይጮሃል። አድነኝ፣ ጣልቃ ግባልኝ፣ አድነኝ፣ ከሰማይ ልከህ አድነኝ፣ መፍትሄን አምጣልኝ፣ ታደገኝ እያለ ይጮህ ነበረ። መከራ እየገጠመው ዝም ብሎ አልተኛም። በመከራ በፈተና እያለፍን እንንቃ፣ ዙሪያችን እንንቃ። ክፉ እንዳለ በዚህ ዓለም ላይ ክፉ የሚሰራ ክፉ እንዳለ እንንቃ። ጠላት የሚጠቀምባቸው ሰዎች አሉ። ጠላት የራሱ ክፉ አሰራር አለ። ስለዚህ ጌታ ሊሸሽገን እንንቃ፣ እንጸልይ፣ እንጠጋ ወደ ጌታ። ቤተሰባችን ሰብሰባ አድርገን ይዘን ለጌታ አደራ እንስጠው። ማታ ተሰብስበን በጌታ ፊት እንጸልይ፣ አደራ እንስጠው። በማለዳ እንጸልይ፣ ክፉን አስለን እንውጣ፣ ከጌታ ጋር እንጣበቅ። ጌታ አብሮን ካለ አያስነካንም። ስሙ ይባረክ። ሳትጸልዩ አትውጡ፣ ሳትጸልዩ አትተኙ፣ አትግቡ፣ ሳትጸልዩ ሳታስቡ አትዋሉ። መንገድ እየሄዳችሁ ጸልዩ፣ ትራንስፖርት ውስጥ ጸልዩ፣ መንገድ ለመንገድ ጸልዩ። ጸሎት ከእግዚአብሔር ጋር መነጋገር ነው። አምላክ ሆይ ከኔ ጋር ሁን፣ ጣልቃ ግባ፣ ክፉን አሰሰርልኝ፣ አስጥለኝ፣ አስመልጠኝ፣ ያለሁበት ሁኔታ ተመልከት፣ ታደገኝ፣ ጣልቃ ግባልኝ ብለን እንጸልይ። ጸሎት ከውስጣችን አይጥፋ። መጽሐፍ ቅዱስ ሳታቋርጡ ጸልዩ ይላል። አንደኛ ተሰሎንቄ ምዕራፍ 5 ቁጥር 17 እና 18 ላይ ሳታቋርጡ ጸልዩ። ምን ማለት ነው? ከጠዋት እስከ ማታ ተንበርካችሁ እያነበነባችሁ ዋሉ ማለት ሳይሆን ከውስጣችሁ ከህይወታችሁ ጸሎት አይጥፋ። የጸሎት ሰዎች ሁኑ። የሚገጥማችሁን ፈተና ሁሉ ወደ ጸሎት ቀይሩ። ከፈጣሪ ጋር ተነጋገሩ። ውስጣችሁ ጸሎት ይኑን። መንገድ ላይ ጸልዩ፣ ተኝታችሁ ጸልዩ፣ ስራ ቦታ ጸልዩ። ነህምያ ከንጉሥ ጋር እየተነጋገረ ይጸልይ ነበር። ጸሎት ጸልዩ። ዳንኤል ጸለየ፣ አመሰገነ፣ እግዚአብሔር ታደገው። ዳዊት ጸለየ፣ እግዚአብሔርን አመሰገነ፣ እግዚአብሔር አስጣለው። ልቅስናውን ሆነ፣ ዙፋኑን ጸና። በምድረ በዳ እየተንከራተተ በዋሻ አልቀረም፣ እግዚአብሔር አሳረፈው። እንጣበቅ። እግዚአብሔር የታመኑ የሚጣበቁትን ሰዎች አይጥላቸውም። ፍጻሜያቸው እንዲያምር ከጌታ ጋር እንጣበቅ፣ እንጸልይ። ጸሎት ከውስጣችን ይብዛ። ሁለተኛ በተደረገልን ጊዜ እግዚአብሔር ማዳኑን ባየን ጊዜ ማመስገን እንልመድ፣ እናመስግን። አንድ ጊዜ አባባል የሰማሁት አባባል፣ ሁለት መልአክ እግዚአብሔር ወደ ምድር ላካቸዋል። አንዳንድ ኮረጆ ሰጥቶ ላካቸዋል ወደ ጉባኤ። አንዱ የምስጋና ኮረጆ ይዞ ነው የመጣው። አንደኛው ደግሞ የልመና ኮረጆ የያዘው ቶሎ ቶሎ እየሞላ ይመጣ ይገለብጣል። የት አለ ያኛው ተባለ። የምስጋና የያዘው ምነው ቀረ ሲባል ጌታ ሆይ በምድር ላይ እኮ የሚለምን እንጂ የሚያመሰግን ብዙ የለም፣ አልሞላ ብሎት አልሞላለትም አልማው ይባል። ምስጋና ይብዛልን። መጽሐፍ ውስጥ ምስጋና ይብዛላችሁ ይላል። ጌታ ባደረገላችሁ ጊዜ አመስግኑ። ወጣችሁ ስትገቡ ተመስገን በሉ። ጌታ ሆይ ስምህ ይባረክ። ቢቻል ተንበርከን እንጸልይ። አስቡ፣ ዳንኤል አዋጅ ወጥቶበት ትሞታለህ ተብሎ ፍርሃት ርዶት መንቀጥቀጥ መደንገጥ ነበረበት። እሱ ግን ተንበርክኮ ጸለየ። ሁሌም ያደርገው እንደነበር ጸለየ። ሁሌ ይጸልያል፣ ሳያቋርጥ ይጸልያል። ጸሎት አይቋረጥ። ከልባችን ጸሎት አይጥፋ፣ ከህይወታችን ጸሎት አይጥፋ። ተንበርከን በጌታ ፊት መንበርከክ መሸነፍ፣ ክብርን ለጌታ መስጠት፣ ጌታን በህይወታችን ላይ ከፍ ከፍ ማድረግ ነው። ቢጸልይን ሰው እግዚአብሔር አያስነካውም። ነግራችኋል። እርግጠኛ ሆኜ በእግዚአብሔር ቃል ነግራችሁ እግዚአብሔር ቢጸልይ ከሰው የጣበቀን ሰው እግዚአብሔር ይታደገዋል። እግዚአብሔር ባደረገ ጊዜ ደግሞ እናመስግን። ዳዊት ይኸው አመሰገነ። ዋሻ ውስጥ ሆኖ አመሰገነ። ከፍ ከፍ በል
በአሕዛብ ዘንድ አመሰግና በወገኖች መካከል ዘምርናል። በገና መሰንቆ ይዤ ለአንተ ክብር አመጣለሁ፣ ምስጋና አመጣለሁ፣ አመሰግና ዘምራለሁ አለ። እግዚአብሔርን በአደባባይ አመሰገነ። አመስግኑ። የምስጋና ህይወት ይብዛላችሁ። ቤታችሁ በምስጋና ይሞላ። ማለዳችን በምስጋና ይጀምር። መንገድ ላይ እናመስግኑ። ስራ ቦታ እናመስግኑ። ስራ ከመጀመራችሁ በፊት አምልኩት፣ ጌታን አመስግኑ። ቢሮ ገብታችሁ አመስግኑ። ቤት ማለት ተነስታችሁ አመስግኑ። ከስራ በፊት ምስጋና ይቅደም። ሃሌሉያ። ማለዳችን በምስጋና እንጀምረው። ቀን ሙሉ ክፉ ታስሮልን ውስጣችን በምስጋና ተሞልቶ እያመሰገን እየተፈለቀለቅን እየዘመርን እንውላለን። ሃሌሉያ። ሶስተኛውና የመጨረሻው በቀልን ለእግዚአብሔር እንተው። እኛ ለመፍረድ እኛ አንታገል። አስቡ፣ ዳዊት እግዚአብሔር ቀብቶት ኃይል እንዳለው ያውቃል። እጁ ላይ ሰይፍ አለ፣ መበቀል ይችል ነበር። ጉልበት አለው፣ መግደል ይችል ነበር። ግን እግዚአብሔር ይፍረድ፣ ባንተና በኔ መካከል እግዚአብሔር ይፍረድ ይል ነበር። ፍርድ ለእግዚአብሔር እንተው። ክፉ የሚያደርጉብን ሰዎች እያየን ፍርዱን ለእግዚአብሔር እንተው። አንበቀል፣ የበቀል ሰዎች አንሁን። አንድ ጊዜ ክፍለ ሀገር አንድ ሰው ነበር። አሁን ወደ ይመጣልኝ ምሳሌ ልንገራችሁና ልጨርስ። ክፍለ ሀገር አንድ ሰው ነበር። ጎረቤት እናቱን ሰዎች አጥረዋን እያፈረሱ ይረብሿታል፣ ያሰቃዩዋታል። እንዴት እናቴን ደፈሩብኝ። ኢንጂነር ነው እዚህ ከተማ ውስጥ የሚኖር። እናቴ እንዴት ተደፈረች፣ እንዴት ንብረታችን ተደፈረ፣ ቤታችን እንዴት ተደፈረ ብሎ ከከተማ ዱርዬ ገዝቶ በመኪና ይዞ ሄደ። እነዛ እናቱን ያሰቃዩ ሰዎችን ገደለ፣ ደበደበ። እስኪሞቱ ድረስ ደብድቧቸው ጥሏቸው መጣ። ክፉ እንደዚህ ይሰራል። ለመበቀል ፈለገ። እነዛ ሰዎች ደብድቦ ጥሏቸው ሄደ፣ ሞቱ ሰዎቹ። በኋላ የሀገሩ ሕዝብ ተሰብስቦ ወጥቶ ያንን ሰው ረገመው አሉ። እናቱንም እሱንም ረገማሉ። የሀገር ሽማግሌ እያለ ሽማግሌ ፊት ማቅረብ ሲችል ኃይል አለኝ፣ ብር አለኝ፣ ጉልበት አለኝ፣ ሰው መግዛት እችላለሁ ብሎ ለመበቀል ሄደ። ሽማግሌ ሰብስቦ ጉዳዩ ለሽማግሌ ማቅረብ በመንግስት አካሄድ መሄድ ነበረበት። እሱ ገንዘቡን ታምኖ ጉልበቱን ታምኖ ለመበቀል ሄደ። ረገሙት። ያ መሬታቸው ዛሬ የአውሬ መፈንጫ ሆናሉ። ሰው አይኑርበት ብለው ረገሙት። ሰው አይገኝም በዚህ ቤት ሰው አይኑርበት ብለው ረገሙት አሉ። ቤቱ ኦና ሆነ። ጌታ ይጠብቀን። ስለዚህ አትበቀሉ። ክፉ የሚሰራባችሁ ሰው እያያችሁ መልካም አድርጉለት። የአዲስ ኪዳን ትምህርት ይሄ ነው። መርቁ። የሚያሳድዷችሁን መርቁ፣ የሚረግሟችሁን ባርኩ። በድራቱ በቀል ለእግዚአብሔር እንተው። እግዚአብሔር ተበቃይ ነው። ዳዊት አንድም ቀን ሳውልን ለመበቀል አይነሳም። ዳዊት ልጁ ይነሳበታል፣ ፍልስጤማውያን ይነሱበታል፣ ወገኖች ይነሱበታል። አንዳቸው ለመበቀል አይታገልም ነበር። በቀልን ለእግዚአብሔር እንተው። እግዚአብሔር ፈራጅ እንደሆነ እንወቅ። አንድ ነገር ልንገራችሁ ከዚሁ ጋር እያንዳንዱ የምንሰራው ነገር በእግዚአብሔር ዘንድ ብድራት አለ። ክፉ ምንስራ መልካም ምንስራ ከእግዚአብሔር እናገኘዋለን። ስለዚህ እናጭደዋለን። መጽሐፍ ቅዱስ አትበቀሉ፣ በእግዚአብሔር አይዘበትም። ሰው የዘራው ያንኑ ያጭደዋል። ስለዚህ እግዚአብሔር አይዘበትበትም። አትበቀሉ። በቀልን ለእግዚአብሔር ተው። ክፉ የሚያደርጉባችሁ ሰዎች መልካም አድርጋችሁ አሸንፏቸው። ክፉን በመልካም አሸንፉ እንጂ በክፉ አትሸነፉ ይላል እግዚአብሔር ቃል። በጎ ነገር እናድርግ። አመስጋኞች እንሁን። በሚገጥሙን ፈተናዎች እንጸልይ። የጸሎት ህይወት ይብዛልን፣ ምስጋና ይብዛልን። በድራት በቀልን ለእግዚአብሔር እንተው። ሰማነው ቃል እግዚአብሔር ይባርክልን። እንጸልያለን።